ከረጅም ጊዜ በኋላ ወደ ከተማችን አዲስ አበባ የተመለሳችሁ የዲያስፖራ ወገኖቻችን ከዚህ በፊት ከነበሩት ሪል ስቴቶች ይልቅ በቁጥርም በአይነትም በዝቶ እንደጠበቃችሁ እርግጠኛ ነኝ። በከተማችን አዲስ አበባ ሪል ስቴት ወይም አፓርትመንት አዲስን ዘመናዊ ኑሮን ይዞ የመጣ ሲሆን እንደ መብዛቱና እንደ ቁጥሩም ደግሞ ለገዢዎች እድልንም እንዲሁም ደግሞ ስጋቶችንም ይዞ የመጣ ነው። ቴምር ፕሮፐርቲስ ባለፉት 10 ዓመታት 10 ሳይቶችን ለደንበኞች ያስረከበ ሲሆን ሪል ስቴት ላይ ያሉትን ወሳኝ የሚባሉ ችግሮችን እየፈታ ያለ ድርጅት ነው። በዚህ ጊዜ ቤቶችን ለመግዛት የምታስቡ ደንበኞች ልትጠነቀቋቸው የሚገቡ 4 ነገሮችን እና የኛ ድርጅት ቴምር ደግሞ እነዚህን ነገሮች እንዴት እየፈታቸው ነው የሚለውን በዚች አጭር ቪዲዮ ለማየት እንሞክራለን። ተከታተሉ። የመጀመሪያው ሪል ስቴት ላይ የሚነሳው ችግር የሚሰራበት ቦታ ህጋዊነት ነው። በተለይ ከቅርብ ጊዜ ወዲህ ሪል ስቴቱ ላይ እየተስተዋለ ያለ ሰፊ ችግር ሲሆን ብዙ ጊዜ ሪል ስቴቶች የሚሰሩባቸው ቦታዎች ለሪል ስቴት ያልተከለሉ፣ ያልተፈቀዱ ወይም ደግሞ የማይሆኑ በመሆናቸው ምክንያት ብዙ ደንበኞች እየተጉላሉ ይገኛሉ። ቴምር ፕሮፐርቲስ ላይ ስትመጡ የምትገዟቸው ማንኛውም ሳይቶች ከአዲስ አበባ አስተዳደር በሊዝ የተገኙ ቦታዎች ሲሆኑ እነዚህ ቦታዎች ለተሰጧቸው ዓላማ የተከለሉ የተመረጡ ቦታዎች ናቸው። ቴምር ፕሮፐርቲስ የሚገነባቸው ቦታዎች አዲስ ከሚሰራው የአዲስ አበባ ከተማ ፕላን እንዲሁም ኮሪደር ልማት ጋር አብሮ ተያይዞ የሚሰሩ ቦታዎች ስለሆኑ ለረጅም ጊዜ ታስበው የተሰሩ ለትውልድ የሚተላለፉ ሀብቶች ናቸው። ሁለተኛው ሪል ስቴት ላይ ያለው ችግር ክፍያን የተመለከተ ነው። ብዙ የሪል ስቴት ገዢዎች ቤታቸውን ከገዙ በኋላ በአጭር ጊዜም ይሁን በረጅም ጊዜ ከከፈሉበት ክፍያ በተጨማሪነት ክፍያን እየተጠየቁ ይገኛል። ይህ የሚሆንበት ምክንያት ደንበኞች የሚገቡት ውል የኢትዮጵያ ብር ቢባልም ነገር ግን በዶላር ምንዛሬ ወይም ደግሞ በግንባታ ዕቃ ጭማሪ ምክንያት የዛን ጭማሪ ወደ ደንበኞች ሪል ስቴቶች የማምጣት ሁኔታ አለ። ስለዚህ ደንበኞች እንደዚህ አይነት ውል በሚገቡበት ጊዜ ቤታቸውን በገዙበትና ቤታቸውን በሚረከቡበት ጊዜ መካከል የሚኖር ማንኛውም አይነት የዋጋ ጭማሪ ተጨምሮ የሚከፍሉ ይሆናል። ቴምር ላይ የምትገዙት ቤት ግን መጀመሪያ በከፈላችሁበት ክፍያ የሚቀጥልና የሚጨርስ ሲሆን አሁን ከምትከፍሉት ወይም ደግሞ አሁን ከተስማማችሁበት ዋጋ በተጨማሪነት ምንም አይነት ጭማሪ ደንበኞች ላይ የማይመጣ ይሆናል። ሶስተኛ የሪል ስቴቱ ችግር የግንባታ ሂደት አከፋፈል እንዲሁም ደግሞ የመረከቢያ ጊዜን ይመለከታል። ብዙ ሪል ስቴቶች ቀደም ብዬ የገለጽኩት አይነት ያከፋፈል ሁኔታ ስለሚኖራቸው የግንባታ መጓተት ቢከሰት ደንበኞቹ ላይ ተጨማሪ ክፍያን ስለሚያመጣ የመገንባት ግዴታ ውስጥ አይገቡም። ቴምር ፕሮፐርቲስ ላይ በሚመጡበት ጊዜ ቴምር ብቸኛ የማትረፊያ መንገዱ አሁን ያለውን የግንባታ ሂደት በመስራት ብቻ ስለሆነ ማንኛውም አይነት በመጓተትም ሆነ ባለማስረከብ የሚመጣ ጭማሪ የድርጅቱና የድርጅቱ ብቻ ስለሆነ በጊዜ ገንብቶ እንዲያስረክብ ያስገድደዋል። ከዛም በተጨማሪነት ቴምር ፕሮፐርቲስ የሚያስከፍለው የግንባታ ሂደትን የተከተለ ስለሆነ ደንበኞች ክፍያቸውን ከመክፈላቸው በፊት ግንባታው ባልንበት ሰዓትና ሁኔታ መገንባቱን ቼክ የሚያደርጉ ይሆናል። ለዚህም እንደ ምሳሌነት የዛሬ ዓመት የጀመርነውን የሳር ቤት ሳይታችን እንዲሁም ደግሞ የዛሬ 6 ወር የጀመርነው የአያት ፈረስ ቤት ሳይታችንን መጥቀስ እንችላለን። እነዚህ ሳይቶች ከዛሬ 1 ዓመትና ከዛሬ 6 ወር በፊት የጀመርናቸው ቢሆንም አሁን የሳር ቤት ሳይታችንን ሙሉ ለሙሉ የስትራክቸር ስራ ጨርሰን የፓርቲሽን ስራ እየሰራንለት ይገኛል። በተጨማሪነት G+16 ሆኖ የሚሰራው የአያት ፈረስ ቤት ሳይታችን ደግሞ 10ኛ ፎቅ ላይ የሚገኝ ይሆናል። አራተኛውና ትልቁ የሪል ስቴት ችግር ደግሞ የሰፋ ፕሮጀክት ሆኖ እናገኘዋለን። ይህ ችግር በብዙ ደንበኞች ላይ ትልቅን ጥያቄ ሊያስነሳ እንደሚችል እገምታለሁ። ይህን ስል ምን ለማለት ፈልጌ ነው? አሁን አገራችን ካለችበት የፋይናንስ አቅም፣ የግንባታ ቴክኖሎጂ እንዲሁም ደግሞ የሪል ስቴት ገበያ አንጻር ሰፋ ያሉ ፕሮጀክቶችን ገንብቶ ለደንበኞች ባልንበት ከ1 ዓመት እስከ 3 ዓመት ለማስረከብ ከባድ የሚሆኑ ነገሮች ያሉበት ሴክተር ነው። ስለዚህ ደንበኞች ፕሮጀክቶችን በሚገዙበት ጊዜ ለነሱ ስኮፕ ወይም ደግሞ መረከብ በሚችሉበት ጊዜ ውስጥ መጠናቀቅ የሚችሉ መሆናቸውን ማረጋገጥ አለባቸው። በጣም ሰፋፊ ፕሮጀክቶች ላይ የገዙ ደንበኞች ፕሮጀክቱ በመጓተቱ ምክንያት ለረጅም ጊዜ
ቤቶቻቸውን ሳይረከቡ የሚቆይ ይሆናል። ለምሳሌ ያክል ቴምር ላይ የሚሰሩ ፕሮጀክቶችን ብናይ በጣም በተመጠኑ ቦታዎች ላይ በአጭር ጊዜ ተጠናቀው መረከብ በሚችሉ መልኩ የሚሰሩ ናቸው። እነዚህም ፕሮጀክቶች በሚገዟቸው ጊዜ ፊዚቢሊቲያቸው የታወቀ ነው፣ ወይም ደግሞ በዛ ባልንበት ጊዜ ውስጥ ተገንብተው ለመረከብ የሚችሉ ናቸው። ነገር ግን ሰፋ ያለ ፕሮጀክቶች 10,000፣ 20,000፣ 30,000፣ 40,000 ካሬ ላይ የሚያርፉ መንደር ተብለው የሚሸጡ ፕሮጀክቶችን በምትገዙበት ጊዜ እነዛ ፕሮጀክቶች የእናንተ ህንፃዎች ቢያልቁም ነገር ግን ቀጣይ የሚገነቡ ግንባታዎች እስካሉ ድረስ እዛ ግንባታ ላይ የመረከቢያ አዝማሚያው አነስተኛ ነው። ስለዚህ ደንበኞች እንደዚህ አይነት ፕሮጀክት በሚገዙበት ጊዜ በ2 ዓመት በ3 ዓመት የመረከብ አዝማሚያቸው በቁጥር ያነሰ ነው። ይህንም ከዚህ በፊት በነበሩ ብዙ ፕሮጀክቶች እንደ ምሳሌ ማንሳት የሚቻልባቸው ናቸው። ስለዚህ ቴምር ፕሮፐርቲስ ወደ ገበያው በሚመጣበት ጊዜ ይህንን ችግር ለመፍታት ያደረገው አነስ ያሉ ፕሮጀክቶችን በመያዝ እነዛን ፕሮጀክቶች አሳምሮ በአጭር ጊዜ በመስራት ለደንበኞቹ ከ1 ዓመት እስከ 3 ዓመት በማስረከብ እነዚህን ችግሮች እየፈታ ነው። ስለዚህ ወደኛ በሚመጡበት ጊዜ ሰፋ ባሉ የሳይት አማራጮች ከሳር ቤት እስከ ፒያሳ፣ አያት ፈረስ ቤት፣ ጋርመንት፣ አዋሬ እንዲሁም ደግሞ ገላን ድረስ እያማረጣችሁ በአጭር ጊዜ ተገንብተው ከፍላችሁባቸው ልትረከቡ የምትችሏቸውን አማራጮች ይዘን መጥተናል። ከነዚህ ነጥቦች አንፃር ቴምርን ብትመርጡት አትራፊ እንዲሁም ደግሞ ደስተኛ እንደምትሆኑ እናምናለን። ለመለጠ መረጃ ከታች በሚገኙ ስልካችን በመደወል እያንዳንዱን መረጃ መውሰድ ይቻላል። የሳይትና የቢሮ ቀጠሮ በማስያዝ ደግሞ ያሉበትን ሁኔታ ማየት ይቻላል። ሰብስክራይብ በማለት የቻናላችን ቤተሰብ ይሁኑ። እናመሰግናለን።